ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየን ታጅ አንዳንድ ሰዎች በሶሻል ሚዲያ ላይ መነጋገሪያ መሆን ሲፈልጉ ይሁን እውነትም አእምሮአቸው ጭንቅላታቸው ለቆ ይሁን በቃ የሆነ ምን እንደሚፈልጉ አይታወቅም እኮ ለቪውና ለሆነ ነገር ከሰው አልፎ ከአምላክ አሁን ምን ለማለት ፈልገሽ ነው? ሰው ጤነኛም አይመስልም። ኢየሱስ ክርስቶስ የጌታን ቃል በዚህ ደረጃ ማላገጥ፣ ኧረ በጌታ ስም እግዚአብሔር ይቅር ይበልሽ። ንስሐ ግቢ፣ ወደ ኢየሱስ ነይ። ይሄ መንገድ ምንም አያዋጣም፣ ቀጥታ ወደ ሲኦል ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ከባድ ነው። ለተራ ነገር ብላችሁ የምትሰሩ ስህተት ከጌታ ጋር ያጣላል። ሰውየን ይሄ ድምፅ ለእግዚአብሔር ሊዘምር እንደሆነ ስንቶቻችሁ ታውቃላችሁ? ሁላችሁም ይህንን ቪዲዮ ሼር እና ኮፒ ሊንክ እንዲሁም ሪፖስት አድርጋችሁ ለብዙ ሰዎች አድርሱ። እኔ የምላችሁ ያቺን የመጀመሪያውን ኮንተንት ብንመልሳት ምን ይመስላችኋል? በጣም ብዙ ዘፋኞች ከጨለማ ወደ እግዚአብሔር መንግስት እየመጡ ስለሆነ ያቺን የመጀመሪያውን ኮንተንት ብንመልሳት ምን ይመስላችኋል? ይሄ ደስ የሚል ዜና ነው። ዘፋኞች ወደ ክርስቶስ መንግስት። ክብር ለኢየሱስ ይሁን። ገና መች ተነካና ብዙዎች ይመጣሉ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ ዜና ነው። ኢየሱስ ብቻውን ያድናል። ብቻውን በቂ ነው። ሰውየንም አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተ ክርስቲያን፣ ነገ ይሄ ነገር ወደ ፓርላማ፣ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ሊያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ፣ በፈጠራ ስራዎች ላይ፣ በኢኖቬሽን ላይ፣ በሳይንስ ላይ፣ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር ከእንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል። በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል። ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ነው። ትውልድ ገዳይ ጉዳይ ነው ባጭሩ። ስለዚህ ይሄ ነገር ነገ ከፍ ወዳለ ነገር ሄዶ አገሪቷን ችግር ውስጥ የሚከት እንዳይሆን ዛሬ ላይ ቆመን ስለ ትውልዳችን መጮህ አለብን። ማስተዋል በቀደም ስለ ኢየሱስ ስታወራ እንዲህ ከዳር እስከ ዳር ያዙኝ ልቀቁኝ ያለ ሰው የታለ? ይሄን የመሰለ የአጋንንት የክፋት የተንኮል ሴራ ሲሰራ ምንም የተናገረ እኮ የለም። ሕይወት ሰጪ ኢየሱስ ሲወራ ግን ሁሉም ተነስቶ ምን እንዳወራ አይታችኋል። በዚህ ርዕስ ግን ማንም አላወራ። አንዳንዴ ያስፈራል። ይሄ እኮ ቀስ በቀስ እያሳየ ነው፣ ራሱን እየገለጠ ነው። ነገ እውነትም ዘልቆ ይገባል። ስለዚህ ሕይወት የሆነውን ኢየሱስ ክርስቶስን ተቀበሉ ሲባል ከመጨው ይሄንን መቃወም ይሻላል። ኢየሱስ ለትውልድም ለአንተም ለሁሉም መፍትሄ ነው፣ ሕይወት ነው። ይህንን ገዳይ ነገር ግን በአደባባይ በአንድነት መቃወም መቻል አለብን። በዚህ ርዕስ ግን ማንም አላወራ። ይህንን ነገር በአንድነት ማስቆም መቻል አለብን። ይሄ ቆንጆና ደስ የሚል መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙንም ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው
ያከብራል። ዝቅ ስታረገውም በፍቅር ካንተ ጋር ዝቅ የሚል አምላክ፣ ስትቀየሙ የሚቀየም አምላክ የለም። አሁን ሲያወራ ንግግሩ መንፈሳዊ አይመስልም። በእውነት ስለ ኢየሱስ ክርስቶስ ምናገር አይመስልም። አንድ ነገር ግን እየረሳችሁ ነው። ለጴንጤ ያላችሁን ጥላቻ ለማሳየት ብቻ የምትሄዱበት ርቀት ኢየሱስንም ጭምር እየገፋችሁ፣ ከፊት ያላችሁም ሰዎች ተከታዮች አንድ ላይ ወደ ሲኦል እየሄዳችሁ። ማስተዋል የተናገረችውን ኢየሱስ እኛ አናቅም። አቤት ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። ይሄንን ነው ማስተዋል የተናገረችው። እስቲ አንተ የምታምነውንና የምትከተለውን ኢየሱስ ክርስቶስን ተናገር። ያድናል ብላ አውራ። እንዴ በብዙ መንገድ ማዳን ይችላል የሚል ኢየሱስ መጽሐፍ አይናገርም። ይሄንን ነው እንደ አንተ በአደባባይ መናገር የፈለከው። የሷ ብቻውን ያድናል የሚባለው አይሰራም። ያንተ በ44 በ56 በሁሉም መግባት ይቻላል የሚል እሱ ነው ልክ። የሷማ እንደ ልክ ሊሆን ይችላል። አንዳንድ ጥላቻ ራሱ እኮ ልክ አለው። ይሄ እኮ የጴንጤ ጉዳይ እኮ አይደለም፣ መጽሐፍ የምናገረው ነገር ነው። ጴንጤን ጠልታችሁ ኢየሱስንም ጭምር ሕይወትንም ወደ ሲኦል በቅዱሳንና በመላእክ በኩል ሾልከት ይገባል የሚል ኢየሱስ እሱን በአደባባይ እንድታወራ ነው የፈለከው። በጣም ያሳዝናል። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ታኳ አያስፈልግም። ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ። እንደዚህ በጥላቻ ወደ ጨለማ መንገድ አይሰራም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሰምበዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለ፣ በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ መስኮት የሚፈለፍል። የቤቱ ባለቤት ማዘለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። በመስኮት በግድግዳ በሆነ በኩል አትሞክሩ። መንገድ ኢየሱስ ነው። ደስ የሚል ቆንጆ መልእክት ደስ አይልም? በሌላ መሞከር አይቻልም። ኃጢአት ነው። በቃ መጽሐፍ አይናገርም። ሾልከን እንገባለን በእንትናም በኩል ችግር የለም። ምልጃ አይሰራም። በኢየሱስ ብቻ። ክብር ለኢየሱስ ይሁን። መንገድ እሱ ነው። ይህንን ሸፍኖ ሌላውን ለማሳየት የሚጣጣር በኢየሱስ ስም ከዚህ ምድር ይነሳል። ኢየሱስ ብቻውን መንገድ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም እግዚአብሔር የሚፈራ አምላክ። በነገራችን የምንደፋፈረው የሰፈር ጓደኛችን አይደል። ትቀልዳለህ እንዴ? እንደ እግዚአብሔር እኮ ትልቅ ነው። አባት ቢሆንም እኮ ጌታም ነው። አባት ብቻ እኮ አይደለም፣ አምላክ ነው፣ መለኮት ነው። ማንም ሊቀርበው በማይችል ብርሃን የሚኖር መላእክቶች ቀንና ሌሊት በመፍራትና በመንቀጥቀጥ የሚያመልኩት ወርሺፕ የሚያደርጉት ሲናገር እኮ አለት የሚቀልጥለት አምላክ ነው። ተራሮች እንዲሚንቅ እንዴ! ትልቅ እኮ ነው እግዚአብሔር። ማራፋሻ በቀኔ በባህር ውስጥ ያለውን የፍጥረት ብዛት፣ የከለሩን ብዛት፣ የአይነቱን ብዛት ልታየው ራሱ እኮ አንዳንዴ ናሽናል ጂኦግራፊ ይወዳለሁ፣ አንዳንዴ ያለቅሳል። እኔ ማን ነኝ? ይሄ ትልቅ እግዚአብሔር እኮ ነው የጠራን፣ ልጆቹ ያደረገን ማለት ካንተ ጋር ጉዳይ ያለኝ ያለው እኮ ይሄ ትልቅ እግዚአብሔር። ስለዚህ እግዚአብሔርን እንዳትንቁ። ምክንያቱም እስራኤላውያን አንዱ ምድረ በዳ ያስቀራቸው እግዚአብሔርን መናቃቸው ነው። ይሄ ሕዝብ እስከ መቼ ይንቀኛል አለ።
አይ እንደ የሚጢጢ ሰው ደግሞ እሱን ሲንቅ አይቀርም። አንዳንድ ጊዜ በጣም ራሱ እኮ ይገርማል። ይሄ ድንቢጥ ሰው እፍ ቢለው እግዚአብሔር ድራሹ የሚጠፋ እግዚአብሔር ከዚህ ከሚጢጢ ህዝብ ጋር ይታገራል። ይታገሰው በእግዚአብሔር መልክና ምሳሌ ስለተፈጠረ እግዚአብሔር ትልቅ ሲጮክ በሉና እግዚአብሔር ትልቅ ነው በሉ እስቲ። እንደገና እግዚአብሔር ትልቅ ነው። በምሕረቱና በይቅርታ ሲያኖረን እንደ ቀልድ እንደ ተራ ነገር ባና ይሻላል። ክብር ለኢየሱስ ይሁን። አራሱ ከፍ በል ሁሌም በእኛ ላይ ደምቆ ይታይ። ደስ የሚል ቆንጆ መልእክት ስሙኝን። በየአደባባዮቹ ኢየሱስ፣ በየመድረኮቹ ኢየሱስ እንላለን። በየአደባባዮቹ ኢየሱስ፣ በየመድረኮቹ ኢየሱስ እንላለን። ክብር ለኢየሱስ ይሁን። በተገኘ አጋጣሚ ሁሉ ስለሱ እናወራለን። ህይወት ነው። ስለ ኢየሱስ ማውራት አለብን። እንደምንም አድርገን እሱን ከፍ እናርግ ብለን አይደለም። እሱ ህይወት ነው። ድሮም ከፍ ያለ ነው። በቃ ህይወት የሆነውን ኢየሱስን በአደባባይ እንመሰክራለን። ሰው ከጨለማ ወደሚደነቅ ብርሃን መምጣት አለበት። ሰው እየሞተ ዝም አንልም። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።